ሰዎች እሷን በተመለከተ ሁለት ተቃራኒ ሐሳቦችን ያነሳሉ። በንግግርም በመልክም በምታፈልቃቸው የእንግሊዝኛ ቃላትም አባቷን የቀድሞውን ጠቅላይ ሚኒስትር መለስ ዜናዊን ትመስላለች ይሏታል። ልክ እንደ አባቷ ጥሩ ተናጋሪና የፖለቲካው ዓለም ርዕዮተ ዓለም ሴት በማለትም ይገልጿታል። በሌላ በኩል ደግሞ ለፖለቲካው ዓለም አትመጥንም፣ ወደዚያ ዝር ማለት የለባትም፣ ጸባዩም፣ ባህሪዋም፣ መልኳም፣ ጸጉሯም፣ ሁሉም ነገሯ የግል ባህሪዋን ጨምሮ ስሜቷንም ጨምሮ ማስተካከልና መቆጣጠር እያልቻለች በጋድ ሊነገሩ የማይችሉ ሱሶች ያሉባት እንደሆነች ይወቅሷታል። እሷ ማናት ካላችሁ እንግዲህ የቀድሞው የኢፌዴሪ ጠቅላይ ሚኒስትር አቶ መለስ ዜናዊ ልጅ ሰምሃር መለስ ዜናዊ ናት። ሰላም የምናከብራችሁና የምንወዳችሁ የግሎባል ኒውስ ተከታታዮቻችን እንደምን አላችሁልን? እንደምንስ ከርማችኋል? ዛሬ እንግዲህ በግሎባል ኒውስ ልዩ ዝግጅታችን ሰምሃር መለስ ዜናዊ ከሰሞኑ በሰጠችው ቃለ ምልልስ ብዙዎችን እያስገረመች የማህበራዊ ሚዲያው ማድመቂያ እየሆነች ነው የምትገኘው። በተለይም ደግሞ ህወሓትና የህወሓትን ሰዎችን በተመለከተ እንግዲህ ልካቸውን አስታጥቃቸዋለች ማለት ይቻላል። ስለዚህ ጉዳይ እንግዲህ በስፋት እንነግራችኋለን። ሰምሃር መለስን 4 ኪሎ የሚገኘው ስላሴ ቤተክርስቲያን እና እንደዚሁም ደግሞ ማሪዎት ሆቴል ያገኛት አንድ ሰው እንግዲህ ስለ ማንነቷና ስለተመለከተው ነገርም እንግዲህ ግል አስተያየቱን ሰጥቷል። በእርግጥ ይሄ ቆይት ያለ ነገር ቢሆንም እንነግራቸዋለን። ስለዚሁም እሷም እንግዲህ በትግራይ ስላለው የወርቅ ንግድ ሐሳብም እንግዲህ በተመለከተ ሐሳቧን እየሰጠች ነው የምትገኘው። ስለ ጌታቸው አሰፋና ስለ ጌታቸው ረዳም ያቀረበችው ሐሳብም ለብዙዎች መነጋገሪያ እየሆነ ነው የሚገኘው። ወልቃይትን በተመለከተም እንግዲህ ይህችው ሴት ግልጽና ጥርት ያለ ማንም ያልገመተውን አነጋጋሪ ሐሳብ ነው ይዛ ብቅ ያለችው። በዝርዝር እንነግራቸዋለን። ስለ ፍቅር ህይወቷና ስለ ሀብት መጠኗም እንግዲህ መረጃዎች ወጥተዋል። በዝርዝር እናስደምጣቸዋለን። ከእናንተ የሚጠበቀው ቻናሉን ላይክ እና ሼር እንደዚሁም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ብቻ ነው። እኛ በዚሁ ወደ መረጃችን የምናልፍ ነው የሚሆነው። የቀድሞ የኢትዮጵያ ጠቅላይ ሚኒስትር አቶ መለስ ዜናዊ ልጅ ሰምሃር መለስ ዜናዊ ልክ እንደ አባቷ ዝንባሌዋና ፍላጎቷ ሁሉ እንግዲህ የፖለቲካውን ዓለም በመቀላቀል በኢትዮጵያ ፖለቲካ ላይ እንግዲህ ድርሻዋን ጠብታ አሳርፋ መሄድ ይመስላል። ንግግሯ፣ የምታነሳቸው ተራማጭ ሀሳቦችና የምታራምዳቸው ፍልስፍናዎች ጭምር እንግዲህ ከአባቷ ጋር በብዙ መልኩ እንድትመሳሰል አድርገዋታል። በእርግጥ እንግዲህ በመልኳም በአፍንጫዋና በተለይም በሽፋሽፍቷ ሳይቀር በእንግሊዝኛ ቋንቋ ንግግሯ እንግዲህ አባቷን መለስ ዜናዊን ቁርጥ ናት ይላሉ ብዙዎች። እንግዲህ በእርግጥም ትመስላለች። ለመሆኑ እናንተ ይህችን ሴት ስትመለከቱ ምንድን ነው የሚሰማችሁ? ምን ይታያችኋል ገጽታዋ ላይ? መልሳችሁን በሀሳብ መስጫ ሳጥን ውስጥ እንድታጋሩን በአክብሮት እንጠይቃለን። ሰምሃር መለስን በተመለከተ እንግዲህ የተለያዩ ሀሳቦች እየተነገሩ ነው የሚገኙት። አንዳንዶች ወደ ፖለቲካው ከመግባቷ በፊት እንግዲህ ቅድሚያ ራሷንና ስብዕናዋን ማስተካከል ይገባታል። መጀመሪያ ስለ ትግራይ ህዝብ ከመናገሯ አስቀድማ በራሷ ላይ በርካታ መሰራት ያለባቸው ጉዳዮች አሏት። ስለዚህ እነሱ ላይ ትኩረት ብታደርግ የተሻለ ይሆናል እያሉ ነው የሚገኙት። ከፀጉር አቆራረጧ ጀምሮ እንግዲህ ያልተስተካከሉ በርካታ ጉዳዮች አሏት። ሲጋራ እያጨሰች የሴቶችን ስነ ባህሪ ያልተላበሰች እንደሆነችም እንግዲህ በድፍረት ነው እንግዲህ እየተናገሩ የሚገኙት። እንዲያውም የትግራይ ህዝብ እንግዲህ ትልቅ ዋጋ እንዲከፍል ያደረገው በአባቷ በመለስ ዜናዊ በተሰራው ስራ በተፈጸመው የሴራ ፖለቲካ ነው በማለትም ነው እንግዲህ ሀሳባቸውን እየሰጡ የሚገኙት ማለት ነው። በርካታ ሰዎች ናቸው ይህንን እያነሱ ያሉት። ይህ ሀሳብ እንግዲህ ሰምሃርን በቅርበት ከሚያውቋት ሰዎች ሀሳብ የተወሰደ ነው። ልጅቷን እንግዲህ በቅርበት የሚያውቃት አንድ ሰው ሰምሃር መለስን ሁለት ቦታዎች ላይ እንዳገኛት ይናገራል። አንድም በስላሴ ቤተክርስቲያን፣ ሁለትም ደግሞ ማሪዎት ሆቴል በቅርበት ስለምንተዋወቅ አንዳንድ ሀሳቦችን እያነሳን እንነጋገር ነበርም ሲል ነው የተናገረው የገለጸው። ሰምሃርን ትንሽ ቀበጥ ያለች ልጅ ሆነች እንጂ በምታነሳቸው ሀሳቦችና በምታራምዳቸው አስተያየቶች እንግዲህ ጀግና የምትባል ልጅ እንደሆነችም ነው ይሄው ሰው የሚናገረው። ከሱ ጋር ተያይዞ እንግዲህ ሰምሃር ሰሞኑንም ታዲያ የወልቃይትንና ወልቃይት አካባቢ በተለይም በወልቃይትም በትግራይም እየተካሄደ ስለሚገኘው የወርቅ ጉዳይን በተመለከተ እንደዚሁም ደግሞ የመለስ ዜናዊ ስም ማጥፋትን የቤተሰቡንም ስም መጥፋትን የተመለከቱ በርካታ መረጃዎችንም አጋርታለች ያደረገችው ቃለ ምልልስ ማለት ነው። ሰምሃር እንግዲህ እንደምትለው ከሆነ አሁን ላይ እንግዲህ ተቀጥቅጦ ትግራዋይ ሊሆን የሚችል አካል እንደሌለ ልናውቅ ይገባል ስትልም እንግዲህ ከህወሓት ሰዎች ጋር ያላትን ቅሬታና ልዩነት በግልጽ አሳይታለች። እሷ እንደምትለው እንግዲህ የትግራይን ብሔርተኝነት የመገንባት ችግር እንግዲህ አጋጥሞናል፣ ይህንን በትክክል መምራትና ማስተዳደርም አልቻልንም የሚል ሀሳብም ታነሳለች ማለት ነው። ሰምሃር እንግዲህ ስለ ቋንቋና መዘዙም እንግዲህ ሰፋ ያሉ ሀሳቦችን ሰንዝራለች።
ለምሳሌ ትግርኛ ቋንቋን ትግራዋይም ኤርትራውያንም እንደዚሁም ደግሞ አማርኛ ቋንቋ ተናጋሪዎች ሁሉ የሚናገሩት ቋንቋ ነው። በመሆኑም ወልቃይት እንግዲህ የሚኖሩ ሰዎች የትግርኛ ተናጋሪዎች ስለሆኑ ብቻ የትግራይ ሰዎች ናቸው ልንላቸው አይገባም የሚል ሀሳብን አንስታለች። እንግዲህ እንደ ዋና መከራከሪያ ነጥብ ነው እሷ የገለጸችው ማለት ነው። ይህ ጉዳይ እንግዲህ በተለይም የወልቃይትን ነገር በሁለት ህዝቦች በአማራና በትግራይ መካከል እንግዲህ ዛሬም ድረስ አከራካሪ ሆኖ መቀጠሉ የሚታወቅ ነው ማለት ነው። እውነታው እንግዲህ እየታወቀ እሷ ግን ጉዱን እንግዲህ ፍርጥ አድርጋ ዝርግፍ አድርጋ ተናግራለች ማለት ነው። ሰምሃር እንግዲህ ቀጥላም የጎንደርንና የወልቃይት መሳፍንቶችን ቀደም ባሉት ጊዜያት እንግዲህ ግንኙነታቸውን ሳይቀር እንግዲህ ጠንከር ያለ ስትልም ነው የገለጸችው። አክላም እንግዲህ ቀድሞ ህወሓት በወልቃይት ግዙፍ ወታደር እንደነበረው በአገዛዝ ዘመኑ ማለት ነው ገልጻለች። በዚህም እያስገደደና እየደበደበ ትግራዋይ ማድረግ አይቻልም ስትልም ነው የተናገረችው። ለአብነትም እንግዲህ ስትጠቅስ እኛ በፍላጎታችን ትግራዋያኖች ማለት ነው ተቀጥቅጠን ኢትዮጵያዊ እንደማንሆን ሁሉ ታዲያ እኛም ቀጥቅጠን ትግራዋይ ያልሆኑትን ትግራዋይ የምናደርገው አካል አይኖርምና ጥንቃቄና እንደዚሁም ብልሃት የተሞላበት አካሄድ መጓዙም ለሁሉም ይጠቅማል ስትልም ነው ጠንከር ያለ ሀሳብ ያጋራችው። ሰምሃር አባቷን የቀድሞውን ጠቅላይ ሚኒስትር አቶ መለስ ዜናዊን በተመለከተም እንግዲህ አንድ መረጃ ይዛ ብቅ ብላለች። እኔ እነ ጌታቸው አሰፋን በማንሳት እንግዲህ አባቷ በህይወት በነበረበት ጊዜ በተደጋጋሚ ስም ማጥፋት ዘመቻ ይደረግበት ነበረ። ይህንን ደግሞ የሚያደርገው አቶ ጌታቸው አሰፋ እንደሆነም ነው ሰምሃር የተናገረችው። በቤተሰቧ ላይ እንግዲህ ለሚሰነዘረው የስም ማጥፋት ዘመቻና እንደዚሁም ከፕሪቶሪያው ስምምነት በኋላም እንግዲህ በተለይም በትግራይ ጀነራሎች እና በኤርትራ ሰዎች በርካታ የህገወጥ የወርቅ ዝውውር ስለመኖሩም ነው የተናገረችው። ሰምሃር እንግዲህ ሰሞኑን ከአንድ ጣቢያ ጋር ባደረገችው ቃለ ምልልስ እንግዲህ በአባቷና በቤተሰቧ ላይ የሚካሄደው ሰፊ የስም ማጥፋት ዘመቻ በዋናነት እንግዲህ ሲመራ የነበረው የቀድሞ ደህንነት ሹም አቶ ጌታቸው አሰፋ ነው ብላለች ማለት ነው። ልጅቷ እንግዲህ ስለ ጌታቸው ረዳም ቢሆን ሰፋ ያለ ትችት ሰንዝራለች። እሷ እንደምትለው እንግዲህ ህወሓት ውስጥ ያሉ ከፍተኛ አመራሮች ከመለስ ዜናዊ ጋር የቆየ ከፍተኛ የሆነ የግል ቂም ያላቸው ናቸው። ለዚህ ማሳያ ደግሞ ሊቀመንበሩ ደብረጽዮን ገብረ ሚካኤል ደቡብ ትግራይ ወደ ማይጨው እንዲቀየር አድርጎታል። በዚህ ምክንያት እንግዲህ ቂም እንደያዘም ቆይቷል ስትልም ነው የምትገልጸው። ሌላም ደግሞ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጆሪኖ መለስ ዜናዊ 1979 ዓ.ም እንግዲህ በድርጅታዊ ግምገማ ወቅት እንግዲህ በሰነዘረባት ጠንከር ያለ ትችት ምክንያትም እስካሁን ድረስ ጥርሷን እንደነከሰች ነው የምትገኘው። ይህ ደግሞ ወደኛ ቤተሰብ ጭምር ችግሩ እየመጣ ነው ስትልም ነው የገለጸችው። ይህ ተገቢነት እንደሌለውና ያረፈውን አባቷን እንግዲህ ለማጥቃት ብለው እኛን ቤተሰቦቹን እየጎዱን ይገኛሉም ስትልም ነው የተናገረችው። በሌላ በኩል ደግሞ በትግራይ የወርቅ ዝውውርን በተመለከተም እንግዲህ አስደንጋጭ መረጃን ይፋ ያደረገች ሲሆን ከፕሪቶሪያው የሰላም ስምምነት በኋላም ቢሆን እንግዲህ የትግራይ ሰራዊት ጀነራሎች ከመከላከያ ሰራዊት ጋር እንግዲህ በመሻረክም በወርቅ ቁፋሮና ንግድ ላይ እንግዲህ ተሰማርተዋል። ገንዘብም እየሰሩበት ነው የሚገኙ ስትልም ተችታለች። ታዲያ በዚህ ጉዳይ ላይ እንግዲህ በሰላም መስራት ከተቻለ ለምን በሰላም ጉዳይ ላይ በጋራ አይሰሩም ስትልም ጠይቃለች። ሰምሃር መለስ ዜናዊ ታዋቂዋ ፖለቲከኛ ሰምሃር መለስ እንደምትለው እንግዲህ የህወሓት አመራር ልጆች ላይ እርምጃ መውሰድም አለበት የሚል አቋምም አላት። ህወሓት እንግዲህ በትግራይ በወጣቱ ላይ እያደረገ ያለውን አፈሳ ተከትሎ እንግዲህ የህወሓት ባለስልጣናት ልጆችም ተጠያቂና ተሳታፊ ሊደረጉ ይገባል ስትልም ነው የምትገልጸው። እሷ እንደምትለው ከሆነ እንግዲህ የአመራሩ ልጆች በሰላምና በጤና እየኖሩ ነው የሚገኙት በውጭም በሀገሩም ውስጥ እንግዲህ እንዴት የድሃው ልጅ ብቻ ግን የህይወትና የአካል መስዋዕትነት ይከፍላል? ይህ ሊወገዝ የሚገባው ተግባርም ነው ስትልም ነው እንግዲህ ድርጊቱን ያወገዘችው ማለት ነው። ሰሞኑንም እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ እንግዲህ እንደተናገሩትም ህወሓት እንግዲህ የድሃውን ልጆች እያሰቃየን የሚገኘው አብዛኞቹ የባለስልጣናት ልጆች መኖሪያቸው በአብዛኛው ወደ ውጭ ላይ ነው፣ መኖሪያቸው ውጭ ነው። እዚህም አዲስ አበባ ያሉ አሉ። እነሱን በቁጥጥር ስር መዋል ይቻላል። ቢሆንም ግን መንግስት ነገሮችን ሰፋ አድርጎ ስለሚመለከት ነው ይህንን ያላደረገው ማለታቸውም የሚታወስ ነው። ሌላው ሰምሃር መለስን በተመለከተም እንግዲህ አንዳንድ ትችቶች ይሰነዘራሉ። እሱም
እሱም እንግዲህ የሀብት መጠኗ ብዛትና አይነትም እንግዲህ ጉዳይ እንግዲህ በተለያዩ አካላት ይነሳ ነበረ። እንደዚሁም እንግዲህ የፍቅር ህይወቷንም በተመለከተ ብዙ እየተወራ ነው የሚገኘው። የፍቅር ህይወቷንም በተመለከተ እንግዲህ የእሷ ተቃዋሚዎች ብዙ እያወሩባት ነው የሚገኙት። በ2011 ብቻ ሀብቷን በተመለከተ እንግዲህ በ2011 ብቻ 5 ቢሊዮን ዶላር እንደነበራትና በአንድ ባንክ ብቻ ላይ ማለት ነው። ይሄ እንግዲህ የፍቅር ህይወቷንም ቢሆን እንግዲህ ከዚህ ቀደም አየር መንገድ ውስጥ ከሚሰራ አንድ የባለስልጣን ልጅ ጋር ጀምረውት የነበረው የፍቅር ግንኙነት እንግዲህ አሁን ላይ ሊቀጥል ባለመቻሉ አሁን ላይ ተቋርጧል ሲሉም ነው እንግዲህ የተናገሩት። የትችትም እንግዲህ የመንቀፍም እሷንም የማሸማቀቅ ጉዳይ ነው የሚመስለው። ቢሆንም ግን እንደ ሰማር ያሉ ሰዎች በፖለቲካ አመለካከታቸውም ከወጣቱ ጋር የመቀራረብ ኃይል ስላላቸው እነዚህን አካላት እንግዲህ ወደፊት ማምጣቱ ለህዝቡም ለህወሓትም የሚጠቅም ይሆናል እንላለን። ሰማር መለስን በተመለከተ ያሰናዳነው መረጃችን ይህንን ነው የሚመስለው። እንግዲህ ከግሎባል ኒውስ ሌሎች መረጃዎችም እንዲደርሷችሁ በቻናሉን ሰብስክራይብ እና ላይክ እንደዚሁም ሼር በማድረግም እንግዲህ አጋርነታችሁን እንድታሳዩን እንገልጻለን። ምሽቱ ያማረ ይሁንላችሁ። ሰናይ ጊዜ